ተመልካቾቻችን እንዴት ናችሁ? ዛሬ ወደ ዝዋይ ይዣችሁ ልሄድ ነው። እንግዲህ የኢትዮጵያ ህፃናት አምባ 45ኛ ዓመት ክብረ በዓሉን ለማክበር ወደዛው ሊጓዝ ነው። እኔም እንግዲህ የጉዞ አካል ነኝ። እንግዲህ ተመልካቾቻችን ብዙ ነገሮችን እየተጨዋወትን የተለያዩ ዝግጅቶችም አሉ። እየተከታተልኩ አስቃኛችኋለሁ። ወደዛው እንጓዛለን። አብረን እንሂድ። ደስ ይላል ደስ ሲሄድ አሮጌ ሲመጣ አዲስ ጉዞ እንዴት ነው? ጉዞ በጣም አሪፍ ነው። በጣም በደስተኝነት እየተጓዝን ያለነው። ሞቅ ደመቅ እያደረጋችሁት ነበር? አዎ ትዝታና ትልቅ ትዝታ ይዘን ስለሆነ እየሄድን ያለነው ትዝታችንን ነው እዛ ጋር እያንጸባረቅን ነው የነበረው። ስታወሩ እንደሰማሁት ከሆነ ከተለያየ አካባቢ ነው የመጣችሁትና እስኪ ስለሱ ንገሪኝ። የመጣነው በጣም ከ14ቱ ክፍለ ሀገር ልበል በጣም ከወር በላይ ዝግጅቱ ሲከናወን ነበር። አናውንስ ሲደረግ ሲገለጽ በተለያዩ ሚዲያዎችና ያንን ተገና አድርገው ከውጭም የመጡ አሉ። በአገር ውስጥም በተለያየ ክፍለ ሀገር ላይ ያሉ ልጆች በአሁኑ ሰዓት ተሰባስበን አብረን እየገባን ያለነውና ከ300 በላይ ልጆች አለን አሁን እዚህ መኪና አካባቢ ማለት ነው። በጣም ቆንጆ ዝግጅት እንደሚሆን ተስፋ አደርጋለሁ። በጣም እኛም በጣም ደስተኛ ነን። በጣም እስኪ የምታስታውሽው ትዝታሽ ምንድነው? አምባ ምንም የማይታወስ ነገር አለ? ምንም የማይታወስ ነገር የለም። አሳዳጊዎቻችን አሉ፣ መንደሮቻችን አሉ። በጣም በፍቅር አንዱ መንደር ካንዱ መንደር አሁን በጣም የጓጓንበት ነገር አለ። እዛ ስንገባ አሳዳጊዎች አሉን፣ እዛ ያሉ አሳዳጊዎች እነሱን ለማየት ጓግተናል። እነሱን ለማገዝ አለን ከጎናችሁ ልጆቻችሁ ደርሰናል ለማለት ነው። ያው እኛ አምባ የገባንበት ትልቁ ነገር አባቶቻችን ለሀገር ለከፈሉት መስዋዕትነት ነውና እዛም የተጎዱ አንደኛ በመከላከያ ውስጥ ያሉ አካል ጉዳተኞች አሉ። እነሱን በሙዚቃውም በምኑም ለማስደሰት እንኳን አደረሳችሁ ለማለት፣ ሁለተኛ ያሳደጉንን ወላጆች ይሄው ደርሰንላችኋል እዚህ ጋር ነን ብለን እነሱንም ለመጎብኘት ነው የምንሄደውና በጣም ደስተኞች ነን። አንማማ ኢትዮጵያ የኔ 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 እኔም ያንቺ አንቺም የኔ አንቺም ማማ ኢትዮጵያ የኔ 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 እኔም ያንቺ አንቺም የኔ። የአምባውን ምስረታ በማስመልከት የ45ኛ ዓመት ጉዞ ነው። በጉዞ በጣም ደስተኛ ነኝ። ረጅም ጊዜ የተጠፋፋን ወንድማማቾች እህትማማቾች ልጆች ተገናኝተናል። ልዩ ነው፣ ስሜቱ ልዩ ነው። እንዲህ በቃላት የሚገለጽ አይደለም። እንግዲህ ዘንድሮም ዚምባብዌ ሄዳ ነበረ የኮሎኔል መንግስቱ ኃይለማርያም ልደት ለማክበር። እንዴት ነበረ? በእውነቱ እሱም በህይወቴ አጋጣሚ ካገኘዋቸው መልካም እድሎች ብቸኛውና ዋነኛው ነው ልል እችላለሁ። አባታችን መንግስቱ ኃይለማርያም በህይወት እያለ የ84ኛ ዓመት ልደት በዓሉን ለማክበር በሰዓቱና በጊዜው እዛ ተገኝቼ ነበር። በእርግጥ በእውነት ከነ ልጆቹ ከነ ቤተሰቦቹ ከሱ ሙሉ አካልና ጤንነት ጋር በሙሉ ደስታ በሙሉ ፍቅር አግኝተነዋል። በዛም በጣም ደስተኞች ነን። ያው የአምባውን ማህበረሰብ ወክለን ሄር ነው የተገኘ ነው። እንግዲህ ያሳደጋችሁን ማህበረሰብ እናመሰግናለን ለማለት እንዲሁም ደግሞ እዛ የሀገር መከላከያ ሰራዊት የሆኑ የተጎዱትን ለማበረታታት አዲስ ዓመትም እንኳን አደረሳችሁ ለማለት ነው። እንግዲህ ዛሬ እየተጓዘን ያለነው 45ኛ ዓመትን ምክንያት በማድረግ አልጓጓም ለመድረስ? በጣም ጓጉቻለሁ። በነገራችን ላይ መንገዱ ድሮ በጣም ይፈጥንብኝ ነበር። አሁን ደግሞ በጣም ርቆብኛል። ድሮ ወተን እስክንገባ በጣም ምን የደረስነው እንል ነበር። አሁን ግን ከብዙ ዓመት በኋላ ነው የምንሄደው እና በጣም ርቆብኛል እና ለመድረስ በጣም ጓጉቻለሁ። እዛ የመከላከያ ሰራዊት አባላቶችንም ለማግኘት ለመጎብኘትም በአካል ተገናኝተንም ለመዳሰስም እነሱንም ለማበረታታትም ጭምር ነው የምንሄደውና ናፍቆኛል፣ ጓጉቻለሁ፣ ርቆናል። ጓደኞችን ስታገኛቸው ምን ተሰማክ? በጣም ነው ደስ ያለኝ። አሁን ረጅም ጊዜ ቆየ። አሁን ከወጣው እንግዲህ ኦልሞስት በ87 ነው የጨረስኩ የወጣሁት እና ከዛ ጊዜ ጀምሮ ያላገኘኋቸውን ከትግራይ ከተለያየ ቦታ ሐዋሳ፣ ከአሶሳ፣ ከጋምቤላ እና በቃ ከሐረር ብዙ ነው እንግዲህ እዚህ ውስጥም ራሱ ብዙ ሰዎች ስታያቸው በቃ መቼም እኔ መልኬ ጠፍቶባቸዋል። ሁሉም ሰው ድሮ ከሚያውቁኝ የድሮ ፎቶዬን ይዤ ነው እንግዲህ እያስታወስኳቸው ያሉት እያሳየውና በጣም ደስ የሚል ነው። ብቻ በጣም ደስ ይላል። እቱ እንደምን አለሽ? እንዴት ነው አገሩ? ያደግንበት መንደር ሜዳው ሸንተረሩ ዱሩስ እንደምን ነው?
ነፋሻ አየሩ ሁሉንም ያበቅለው ውብ ለምለም አፈሩ በሀሳብ ስብከነከን በነጋ በጠባ እኔ ሳለዋለሁ ከፈረንጆቹ አምባ ልጅነታችን ብዙ ነገር የምናስታውስበት 45 ዓመት ወደ ኋላ የምናይበት ጥሩ ጊዜ እያሳለፍን ለመሄድ መረበሽ ነው። ድሮም መረባሽ ነበር። በረብሻ ነው የምታወቀው። በጣም ኳስ እጫወት ነበር፣ ሃንድቦል እጫወት ነበር። በጣም ታወቅ ነበር አምባ ውስጥና ቅጽል ስሜን ከፈለግሽ እንግዲህ ሌሎችንም መናገር አልቻለም። እኔ ይናገሩልኝ፣ ደስ የሚለኝ ይናገሩልኝ ነው። እስኪ በህብረት አንዴ ቅጽል ስሜን ስትናገሩ 1 2 3 የኔ ቅጽል ፎቶ ላይ ያለሽው አንቺ እንደሆንሽ ሰማ። እቺኛዋ እኔ ነኝ። እነዚህ ጓደኞቼ ናቸው። እቺ እዚህ አካባቢ አሁን የለችም እንጂ አስታውሳቸዋለሁ። በምን አጋጣሚ ነበር ይሄን ፎቶ የተነሳችው? እንግዶች ልንቀበል የማይክል ጃክሰን ወንድም መጥቶ የዛኔ እርዳታ ምናምን ይዘው መጥተው የዛኔ ነው እንግዳ እየተቀበልን ነበር የተነሳ ነው። እንደው ስታዩ ምን ይሰማሽ? ውይ አላውቅም፣ መግለጽ አልችልም። ምን አይነት ስሜት ነው የሚሰማሽ? እኔ እንደ ዛሬ ተደስቼ አላውቅም። ተመልካቾቻችን ከአዲስ አበባ ተነስተን ዝዋይ ደርሰናል። እንግዲህ ነው ከዚህ በኋላ ደግሞ ወደ ኢትዮጵያ ህጻናት አምባ 42 ኪሎ ሜትር እንጓዛለን። እንግዲህ የኢትዮጵያ ህጻናት አምባ በተመሰረተ በ1973 ዓመተ ምህረት በኮሎኔል መንግስቱ ኃይለማርያም ነበረ የተመሰረተው። እንግዲህ በርካቶችን ትልቅ ደረጃ ያደረሰ ተቋም ነው። ያሳደጋቸውን ማህበረሰብ እናመሰግናለን ለማለት እንዲሁም ደግሞ በጦር የተጎዱ የሀገር መከላከያ ሰራዊት አባላት እዛው ይገኛሉ። እነሱንም ደግሞ ለማበረታታት አዲስ ዓመትም እንኳን አደረሳችሁ ለማለት የተለያዩ ዝግጅቶችንና ስጦታዎችን ይዘው እየተጓዝን ነው። እንግዲህ ከ42 ኪሎ ሜትር በኋላ ደግሞ እዛው እንደርሳለን። እዛ የምናገኛቸውን ደግሞ የተለያዩ ዝግጅቶችን ደግሞ እየተከታተልኩኝ ወደ እናንተ አደርሳለሁኝ። በርካታ የሆኑ ታሪኮችና ትዝታዎች አሏቸው። እንግዲህ ተመልካቾቻችን እሱንም ወደ እናንተ አደርሳለሁ። አብራችሁኝ እንድትሆኑ ጋብዛለሁ። አብራችሁኝ ቆዩ። ከዝዋይ ተነስተን እንግዲህ አላጌ የግብርና ማዕከል በአሁኑ በቀድሞው ደግሞ በኢትዮጵያ የህፃናት አምባ ደርሰናል። በደስታ እያለቀሱ ደስ ብሏቸው እየተቃቀፉ ነው እያየዋቸው ያለሁት። እንግዲህ ከዚህም በኋላ ደግሞ በርካታ ዝግጅቶች አሉ፣ እነሱን እንከታተላለን። አብራችሁ ዛሬ እንግዲህ የአዲስ ዓመትን ምክንያት በማድረግ የቀድሞ የህፃናት አምባ የአሁኑ ደግሞ አላጌ የግብርና ኮሌጅ እንዲሁም ደግሞ የጀግኖች አምባ ማዕከል ውስጥ ነው ዛሬ የምንገኘው። እንግዲህ የአምባ ልጆች 45ኛ ዓመትን ክብረ በዓላቸውን ለማክበር እንዲሁም ደግሞ አዲስ ዓመትን ካሳደጋቸው ማህበረሰብ ጋር እንዲሁም ከጀግኖች አምባ ማዕከል ጋር ለማክበር ከቦታው ተገኝተዋል። እንግዲህ የሀገር መከላከያ ሰራዊት ከፍተኛ መኮንኖች፣ የአምባ ልጆች እንዲሁም ደግሞ የጀግኖች አምባ የቀድሞ ባንድ እዚህ ይገኛል። እኛም በዓልን እያከበረን እንግዲህ የአዲስ ዓመትን ምክንያት በማድረግ ከነሱ ጋር ቆይታ እናደርጋለን። እንግዲህ አዲስ ዓመትም ስለሆነ እዚህም ደግሞ በጀግኖች ባንድ ሞቅ ያለ ሙዚቃ ነው ተከታትለን የተመለስ። ህፃናት አምባ ልጆች ደግሞ ከኛ ጋር የተወሰነ እየተጨዋወትን ትዝታቸውን አሁናቸውን እየተጋራን ከነሱ ጋር ቆይታ እናደርጋለን። እንኳን አደረሳችሁ። ሁለት ድርብ በዓል ነው እያከበራችሁ ያላችሁት። 45ኛ ዓመት የምስረታ በዓላችሁን እያከበራችሁ ነው። እንዲሁም ደግሞ አዲስ ዓመትም ነው። በተለይ ደግሞ ከምትወዷቸው ከምታከብሯቸው ካሳደጋችሁ ማህበረሰብ ጋር እንዲሁም ደግሞ ከጀግኖች ጋር
ነው እያከበራችሁ ያላችሁት። እንግዲህ በርካታ ዝግጅቶችን ነው እኔ ከመጣው ጀምሮ ራሱ እየተከታተልኩ የነበረውና ዝግጅቱ እንዴት ነበር? እንዳየሽው ነው እንግዲህ ፍቅሩ፣ ጨዋታው፣ ቀልዱ፣ የልጅነት ትዝታው ሁሉ ነገር እየተነሳ ነው የመጣ ነው እዚህ የደረስ ነው። እዚህም ከገባን በኋላ ደግሞ ያለውም ነገር በጣም ቆንጆ አሪፍ በጥሩ ሁኔታ የተቀበሉንም ስለነበረ በጣም በሚያስደስት ሁኔታ ነው ያሳለፍነው። ቆንጆ ነበር። አሁንም በደስታ እያሳለፍነው ነው። ባህላችንም እንደዛ እያከበርን ያለነው እና በጣም አሪፍ ነው። በርካታ ፕሮግራሞችን ነው እንግዲህ ለመካፈል የቻልኩት እንግዲህ የአምባ ልጅ የሆንኩ እስከሚመስለኝ ድረስ ማለት ነው። እና እስኪ ሽልማቶች ነበሩ፣ የምስጋና ፕሮግራሞች ነበሩና እስኪ እነሱን እናውራ። የምስጋና ፕሮግራሞች ያቀረብነው ወይም ደግሞ ያዘጋጀነው ይህን ፕሮግራም እንዲሳካ ላደረጉልን፣ በጥሩ አቀባበል ለተቀበሉ፣ በዚህ አካባቢ የሚኖሩ ወይም አሁን ያሉበት የመከላከያና የፈላጊ ግብርና ኮሌጅ አስተባባሪዎችን ለማመስገን ከልባችን በጣም ደስ ስላለን እነሱን ቴንኪው ለማለት ወይም ለማመስገን ያቀረብናቸው ፕሮግራሞች ናቸው። ትዝታችሁ ደስ ይላችኋል፣ የሆነ ሰዓት ደግሞ ታለቅሳላችሁ። በርካታ የሆኑ ትዝታዎች አሏችሁ። ወደ ቦታው ስትመጡ ያኔ ድሮ እንደነበራችሁት ነበረ ስትፈነድቁ የነበረውና እስኪ የልጅነት ትዝታ ምንድን ነው ይመስለው ያንተ? በጣም በርካታ ነው። ብዙ ትዝታ አለኝ። ከመጀመሪያ ከገባሁበት ጊዜ ጀምሮ እንግዲህ ነፍስ አውቄ እስከወጣሁበት ጊዜ ድረስ በጣም ትዝታ ነበር። ለምሳሌ ይሄ አካባቢ ለኔ ትልቅ ትዝታ ነው ያለው። ሙዚቃ ፕሮግራሞችን የምናዳምጥበት፣ የሙዚቃና መዝናኛ ፕሮግራሞችን የምናከናውንበት፣ የደነስንበት፣ የተጫወትንበት፣ ተቃቅፈን ሙዚቃ ያየንበት በጣም ብዙ ነገር ነው ያለው። ኳስ የምንጫወትበት፣ ሙዚቃ የምናዳምጥበት በጣም ብዙ ነው። በቀላሉ የሚገለጽ አይደለም፣ ግን በጣም በርካታ ነው። ከዛ ውስጥ አብረውኝ አንድ ክፍል የነበሩ ልጆችን አሁን አግኝቻለሁ። ትዝታችንን አውርተናል፣ ቀልዶቻችንን አውርተናል። በጣም ብዙ ነገር ነው እና እስካሁንም አልተጠጋገብንም። እንኳን አብሮ አደረሰን። ሁሉንም የአምባውን ማህበረሰብም መላው የኢትዮጵያ ሕዝብንም እንኳን አደረሳችሁ ማለት እንወዳለን። ለህፃናት አምባም ልጆች ደግሞ እንኳን ለ45ኛ ዓመት የህፃናት አምባ መመስረቻ ቀን መታሰቢያ እንኳን አደረሳችሁ እንላለን። እንግዲህ በጉዟችንም ቅድም እያየን ነበረ። ጉዟችን በጣም የሚያምር ነበረ። እኔም እንግዲህ የእናንተ የጉዞ አካል ሆኛለሁ። በጣም ደስ ብሎኛል። እንዴት ነበረ ዝግጅቱ? እንግዲህ ከመጣችሁ ጀምሮ እስካሁን ያለውን እስኪ ንገረኝ። ከመግቢያው አንስቶ የተደረጉ የነበሩ ፕሮግራሞች ነበሩ እንዳያችኋቸው። የአቀባበል ስነ ስርዓቶች ነበሩ። ከዛ በኋላ የአረጋውያንና እኛን አሳድገውን ለቁም ነገር አብቅተውን እነሱ እዚህ ያሉ በጡረታ ላይ የሚገኙ አቅመ ደካሞች የነበሩ እናት አባቶቻችን አሉ። የእነሱን ቤት መጎብኘት ፕሮግራም ተከናውኗል። ለእነሱም ደግሞ የሚደረጉ ድጋፎች ነበሩ። ለዛ የሚሆን የቆምንበትን መሰረቶቻችን ሳንረሳ እነሱን የማመስገን ፕሮግራም ነበረ። የእነሱ ልጆች ደግሞ እዚህ ይኖራሉ። ይሄ አሁን በአሁኑ ሰዓት የአላጌ ግብርና ኮሌጅና የጦር ጉዳተኞች ማገገሚያ ማዕከል ሆኖ እያገለገለ ነው፣ ጀግኖች አምባ ሆኖ። በዛም መሰረትም ለአካባቢው ማህበረሰብ ልጆች የሚረዳ የመጽሐፍ ድጋፍ በብሔራዊ ቤተ መዛግብትና ቤተ መጻሕፍት ኤጀንሲ አማካኝነት ለአረጋውያኑ የሚሆን ስጦታና ሌሎች ወጪዎችን ደግሞ የቻሉ እንደነ ማሪስቶፕስ አይነት እንደነ ሜሪጆይ አይነት እንዲሁም የአምባ ልጆች ራሱ ያዋጡትን ያሰባሰቡትን ነገሮች ደግሞ እንደዚህ ወስደን ደግሞ ድጋፍ አድርገናል። መጽሐፍቶችን ለሁሉም ለመከላከያ ቁስለኞችም ለማህበረሰቡም ለኮሌጁም አበርክተናል። ከዛም ውጪ በአንድ ላይ ደግሞ ተሰባስበን ደግሞ ከመመገብ ባሻገር በተመገብንበት በነበረው ጠረጴዛና ሁኔታ ውስጥ ከመመገብ ባሻገር እዛው ላይ ተገናኝተን ደግሞ መመሰጋገኛም ፕሮግራሞች ተደርገዋል። የሙዚቃ ዝግጅቶች እንደምታያቸው እየተደረጉ ናቸው ያሉት። ጥሩ የመዝናኛ ጊዜ ነው። ማታዎቹ በጣም በጨዋታ እያለፉ እንዳሉ ሁሉም ሰው እያየ ነው። ይህን ይመስላል አጠቃላይ ነገር። እንግዲህ ይሄ ተቋም በርካታ ሰዎችን በሙያ ያበቃ በስነ ምግባር ያበቃ ተቋም ነውና እንግዲህ አንተም ደግሞ እዚህ ወጥተህ የተሻለ ደረጃ ደርሰህ ከዛም ደግሞ ተመልሰህ ያስተማርክበት ልጆቹን ያየህበት መንገድ ነበረ። አታም ባይገባሁት በ11ኛ ዓመቴ ነው። ከአርባ ምንጭ ነው ወደዚህ የመጣሁት። 7ኛ ክፍል ተማሪ ሆኜ ነው ገብልክ 7ኛ ክፍል ሲጀምር እዚህ ነው የጀመርኩት። ከዛ 12ኛ ጨርሼ ነው ስወጣ ምናልባት አጠቃላይ የህፃናት አምባ ልጆች እንደዚህ ከዚያም ተብሎ በሚሰይም ስያሜ ሳይሆን ከእያንዳንዱ የኢትዮጵያ ቀበሌ ወረዳ፣ ከእያንዳንዱ ክፍለ ሀገር፣ ከእያንዳንዱ አውራጃ ተሰባስበን ስንወጣ ተሰርተን የወጣ ነው።
በኢትዮጵያዊነት መንፈስ በጣም ተሰርተን ተቃኝተን አደራ ጭምር ይዘን ነው የወጣነውና ያስተማረን ማህበረሰብ ነው ያስተማረን አገር ናትና ስንወጣ አደራው እንዳለብን ተሰርተናል ተደግፈናል። እኛም ደግሞ ወቅቱና ጊዜው ሲኖር የራሳችንም አስተዋጽኦ ማበርከት አለብን ብለን ኃላፊነት ተሰጥቶናል። ስለዚህ እኔ ተመርቄ ወንድሙ የመጀመሪያ ስራ የጀመርኩት እዚህ ነው። መመረቺሳ አባዬ ሸወሎን ደጉ አባዬ መመረቺሳ አባዬ አምቦሎን ደጉ በድራይ አባዬ ስም ያጣ አምባዬ ምጣ ይባላል እና መምህር ይሁን አሳዳጊ ይሁን ወጣት ይሁን ማን ነው ታዳጊ ሁሉም የራሱ የሆነ ቅጽል ስም አለው። ያ ቅጽል ስም ግን የሚሰጠው በአንድ ኩነት ነው። ስለዚህ የኔ ኩነት ነው በዚህ በኳስ ጋር የተገናኘ ስለሆነ እነዚህ ነገሮች የበለጠ የወንድማማችነት ስሜታችንን በጣም ያዳበሩ በጣም ያፋቀሩ አሁን ራሱ እንገናኝ ያ ትዝታ ነው። እንግዲህ ዛሬ በዚህ ጎልመሰስ እንገናኝ ወደ ኋላ ሄደን አክት እያደረግን ያለ ነው በዛን ጊዜ የምናደርገውን በዛ እድሜ ክልል የሚሰማን ስሜት ነው ለመጫወትና ለመተውን የሞከርነው በዚህ 3 ቀን ውስጥ እዚህ በህፃናት አምባ ውስጥ የተገናኘንበትን ትዝታችሁንና አሁናችሁን ልናወራ ነውና እንግዲህ አዲስ ዓመትንም 45ኛ ዓመታችሁን ምክንያት በማድረግ እስኪ ስለ ልጅነት ትዝታሽ ንገሪኝ። እንዴት ነበር ያሳለፍሽው? እንዴት ገባሽ? እኔ ድሉን ያገኘሁት 76 ነው 6ኛ ክፍል ነኝ። ስለዚህ ከ6ኛ ክፍል እስከ 12 እዚህ ነው የተማርኩት። ጂኦግራፊካል ሎኬሽኑ ራሱ ይለያል። ቅድም ይቴ ሲያነሳሳ ነበርና በስምጥ ሸለቆ ውስጥ በወንዞች በሐይቅ የተከበበ እና እንዴት እንደለዩት በቃ እንዴት አይደንቲፋይ እንዳደረጉት ይገርመናል። በጣም የሚገርም ቦታ ነው። ለሰውም ለእጽዋትም የሚመች ቦታ ነው እና ስንገባ እኔ ከሀረር መጥቼ የማላቃቸው ቅጠሎች ገጠሙኝ እንደዛና እናቴ ያው ተላክሰሽ ትለያለሽ ከቤተሰብ ጋር ከዛ ሀረር መጠለያ የሚባል ቦታ ተሰብስበን ወዲያው ልጅ ከልጅ ጋር ይቀራረብ የለ ታላቅ ከታናሹ ጋር ምናምን ተያያዝን። ከዛ ድሬዳዋ ገባን። የመጀመሪያ ነው ባቡር እዛ ጊዜ በባቡር ነው የመጣነው እስከ ሞጆ ይመስለኛል። ከዛ መንገድ ላይ የባቡር መስተንግዶ አለ። ፔፕሲ ሚሪንዳ ሀረርን እዛ ጊዜ አላቅም ነበር ነው የመጀመሪያ ነው ፔፕሲ ሚሪንዳ ምናምን ገባን። ስናየው ተፈጥሮ በጣም ይስብ ነበር። በጣም ወዲያው ነው የሳብን ወዲያው ዝበዳንደው መጋለ ዝበዳንደው መጋለ ከቢ 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 ምን አይነት መምህር ነበርክ? ኃይለኛ መምህር ነበርክ? ቁጡ መምህር ነበርክ? ነውስ ለተማሪዎችህ በጣም ቅርብ የሆንክ መምህር ነበር? እኔ በፍጹም ቁጡ አይደለሁም። ያው ብዙ ሴሚስተር አላስተማርኩም። ያው 2 ሴሚስተር ወይም 3 ሴሚስተር ነው ያስተማርኩት። እኔ ምንድነው አሳትፋለሁ። በጣም ተማሪዎች ብዙ ክፍል ውስጥ እንዲያወሩ እንዲናገሩ አደርጋለሁ። ምናልባት ይታገሱን አስተምሬዋለሁ። እኔ መጀመሪያ ስራ ስጀምር የ9ኛ ክፍል ነበር። ከመጀመሪያ ተማሪዎቼ አንዱ እሱ ነው። ሌላው አገኘው አዳነ ነው። ሌሎችም አሉ እና እኔ እሱ ቢናገር ደስ ይለኛል እንዴት አይነት አስተማሪ እንደሆንኩ። ግን በጣም አሳትፋለሁ። ትንሽ መልስ ስለሰጠ ከፍተኛ አድናቆቴን እገልጻለሁ እዛ ክፍል ውስጥ። ያም ውጤታማ ያደረገኝ ይመስለኛል እንዲናገሩ ማበረታታት ማለት ነው። ሌላ ቦታ በወላጆቻቸው ጋር ያሉ ልጆች የማያገኟቸውን ነገሮች የሚያገኙበት ነገር ያለ ይመስለኛል። ሁሉም ነገር ፕሮግራምድ ነው። ቤተ መጻሕፍቱ አለ። በተሻለ ሁኔታ የተሟላ የትምህርት አካባቢ ነው ያለው። የሚያድጉት የሚደርሱበትን በሚያስብ አንድ ተቋም ስር ስለሆነ በጣም ተጠቅመው ስኬታማ የሆኑ አሉ። ልንቆጥራቸው ዶክተር ሰርካለም ጨምሮ ማለት ነው። አሁን እናንተ የቀድሞ የህፃናት አምባ ልጆች ናችሁ። የራሳችሁን የአምባ ልጆች የመፍጠር ሀሳብ እቅድ የላችሁም ወይ? 45ኛ ዓመታችንን ስናከብር በቀጣይነት ዘመን ማድረግ አለብን የሚለው ደግሞ ታሳቢ ነው የሚሆነው። በቀጣይነት እንግዲህ ቅድም እንዳልኩሽ የተሰጠን አላማን የተሰጠን አደራ አለና ያን አደራ ከመወጣት አኳያ የተለያዩ ማህበራዊ ፋይዳ ያላቸውን ስራዎችን ተነጋግረን ቅድም ዶክተር ሰርካለም እንደጠቀሰችው
የአረጋውያን ቤቶች እዚህ ያሉ በጣም እኛን ድሮ አሳድገው አሁን ድጋፍ የሚፈልጉ አሉና እነሱን ከመርዳት አኳያ እና ወደፊትም እንደገና ተመሳሳይ የሆኑ ተቋማት እንኳን ሊመስረት ቢባል ምናልባት ከኛ የምናከፍሉ ተሞክሮ አለና ይህን ተሞክሮ የተሻለ እንዲሆን አገር ሊጠቅም በሚችል መንገድ ልምድ መለወጥና ማስለወጥ እንደመለወጥ የሚያስችል ስራዎችን እንሰራለን ብለን እናስባለን። ያስባትን ከቦም ያስባትን ቁራት ለልጆቿን አንወድም ጥቃት በአባቶቻችን የተረከብንሽ እናት ሀገራችን የምንወድሽ በጣም ብዙ ናቸው በአምስተኛ የምስረታ በዓላችሁን አብሬ ስላከበርኩኝ አዲስ ዓመትን ከናንተ ጋር ስላሳለፍኩኝ እኔም በጣም ነው ማመሰግነው። በድጋሚ መልካም አዲስ ዓመት። ተመልካቾቻችን እንግዲህ ከህፃናት አምባ ልጆች ጋር የነበረኝ ቆይታ የተከታተላችሁትን ይመስል ነበረ። ቆንጆ ጊዜ ነበረኝ። እንግዲህ ተመልካቾቻችን በያላችሁበት ሆናችሁ ፕሮግራማችን ስለተከታተላችሁን ከኛ ጋር ስለነበራችሁ እናመሰግናለን። በያላችሁበት መልካም በዓል። ሀገራችንን